የሰቆጣ ቃል ኪዳን ፕሮግራም ከ2 ዓመት በታች በሆኑ ህጻናት ላይ እየደረሰ ያለውን የመቀንጨር ችግር በ22/0 ለማድረግ የገባ ፕሮግራም ነው። በወረዳችን በ2017 ዓመተ ምህረት ነው ስራ የጀመረውና ሲጀምር በ2 ቀበሌዎች ጋር ነው የጀመረው። 2 ቀበሌዎች ጋር ጀምሯል። ዘንድሮ ላይ 3 ጨምረን ወደ 5 ቀበሌዎች ጋር ተደራሽ ማድረግ ችለናል። በዚህም በ2018 በጀት ዓመት 215 ታላሚ እናቶች የተለያዩ ግብዓቶች ተጠቃሚ አድርገናል። የስልጠና ግብዓት፣ የስልጠና ግንዛቤ ፈጠራ ስልጠና አግኝተዋል። የጓሮ አትክልት አግኝተዋል። አፕል፣ ስኳር ድንች፣ ሌሎችንም ግብዓቶችን እናሰራጫለን እና ኢቭን ፔክስም ምድጃ ቆጣቢ ንጹህ የመጠጥ ውሃ ሁሉ እንዲያገኙ ነው ምናልባት እነዚህ ተጠቃሚዎች ያሉት። ከዚች ከ215 በተጨማሪ ደግሞ እንደ ወረዳ 1795 እናቶችን ተደራሽ እናደርጋለን ብለን አቅደን እየሰራን ያለ ነው። 1000 ህጻናት ደግሞ ከ2 ዓመት በታች የሆኑ ህጻናት 1440 ህጻናት የመቀንጨር ችግር ላይ ነፃ እንዲሆኑ አቅደን እየሰራን ያለ ነውና እዚህም በተለያየ መልኩ ስልጠናዎችን የሰጠንበት እድል ነው ያለው። ለዚህም ነው ዛሬ 11 ወራትን ስንገመግም በተለያየ በየሴክተሩ የተፈጸሙ ስራዎችን በጥንካሬና በድክመት ገምግመን ለቀጣይ ግብዓት እንዲወሰድበት ጭምር ዛሬ ገምገመናል። አንዳንዱ ሴክተር በመልካም ነገሮችም አሉት፣ ጉድለቶችም ጭምር ማሳየት ሞክረናል። ቀጣይ በሴክተራቸው ላይ እየገመገሙ እንዲመሩ አንደኛው እንደ ክፍተት ያየነው ምንድነው ሴክተሮች አንድም የሩብ ዓመት ሪፖርታቸው ላይ አካታው እየገመገሙ እንዲመሩና የሩብ ዓመት ሪፖርት አካል አድርገው ከማቅረብ አኳያ የሚጎላቸው ስለሆነ ቀጣይ ይህን አስተካክለው እንዲሰሩ ነው በዋናነት የተገመገመው። ከዚህች በበጀት አፈጻጸም አብዛኞቹ አሁን ላይ እያንዳንዱ ሴክተር ከ98 እስከ 68% የደረሱ ስለሆነ አሁን ላይ እስከ ሰኔ 15 ድረስ 100% እንዲደርሱ ነው የጋራ የተደረገው። በግምታችን ማድረግ አለብን ነው። ፊዚካል ስራዎችም ወደ በጀቱን እስከ ሰኔ 15 ድረስ 100% ለመፈጸም ያላቸውን ቁርጠኛ ሆነው መስራት አለባቸው የሚል ነው የምሰጠው። ከዚህ ውጭ ስርዓተ ምግብ ተቀናጅተ መስራት አለብን። እያንዳንዱ ሴክተር ተቀናጅቶ ድርሻው መወጣት መቻል አለበት። ባለድርሻ አካላት ጋር ሴክተር ከሴክተር ጋር ተቀናጅቶ ስራውን መስራት አለበት፣ ውጤታማ ማድረግ አለበት የሚል ነገር ነው። የመጨረሻ ላይ ማድረግ የሚችለው እያንዳንዱ የድጋፉን ውጤታማነት እየገመገሙ መምራት አለባቸው። የተሰጠው ድጋፍ ውጤታማ ነው ወይስ አይደለም የሚለው ነገር የግምገማ ማዕከል ሆኖ ይህንን ከ2 ዓመት በታች በሆኑ ህጻናት ላይ እየደረሰ ያለውን መቀንጨር ችግር 0 ለማድረግ እየተገመገመ ውጤታማነት መመራት አለበት የሚል መልእክት ማስተላለፍ